ኪራና ናሆም እንግዲህ አማን ግን ኃይለኛ ሰው ነው። በነገራችን ላይ እንግዲህ ያው ያንን ያቶ በላይን ቦዲጋርድ እንግዲህ እንዳያችሁት አድርጎት አምልጧል። ግን ኪራ ይይዘዋል ብዬ ተስፋ አደርጋለሁ። ኪራ ላይም ጉዳት እንዳደርስ ብዬ ፈራው። ግን ልጁ በጣም ጨካኝ ሰው ነው። ኪራ እንግዲህ እውነታውን ፈጣሪ ያውጣለት። ማለትም እሱ ምንም ያደረገው ነገር የለም። ያቺም ቤቲ የምትባለው አናት እንግዲህ ኤኖክ እነኚህ ሶስቱ አንድ ላይ ተባብረው ነው ሰውየውን ነገር ያደረጉትና ዞሮ እንግዲህ ኪራ ነጻ ይወጣል ብዬ ተስፋ አደርጋለሁ። ወይዘሮ ቤቲ ታዲያ እኔ ብቻ ነኝ ጀግና የምትል ሄኖክ አሁንም ኪያን በጣም ያፈቅራታል። በጣም ነው የሚያፈቅራት። ታዲያ እችን ልጅ ጋር ልቡ እንዳላፈቀራትና ለችግራቸው ብቻ እንደተጋቡ ነው እያወሩ ያሉት በተደጋጋሚ። ወይዘሮ ቤቲ ደግሞ አማን በመከራት ምክር ሄዳ ሄኖክ ባሏ እንደሆነ ለኪያ ነገረቻት። ያ ነፈዝ ወንድምሽ ጠፍቶ ቀረ እንደስቴ አንቺ ሄኖክን አይደለም አንዴ 10-15 ጊዜ አግቢው አይመለከተኝም፣ ግን በወንድሜ ከመጣሽ የማደርገውን አታውቂም ብላ እንግዲህ ጸጉሯን ይዛ አስጮኸቻት ማለት ነው። ቤቲ በጣም ተናደደች። በሷ ቤት ኪያን ማናደዷ ነበረ። ተናዳለች ኪያ፣ ምክንያቱም ያልጠበቀችው ነገር ነው ሄኖክ ማግባቱን። እንግዲህ ምንም ማድረግ አይቻልም። ቀረችበት እንጂ አልቀረባትም ኪያ ማለት ነው። ሄኖክ አስቸጋሪ ነው ጸባዩ ሲጀመር። ሀኒቾ ደግሞ እንግዲህ ረረድብን ያደረገችው ማለት ነው። በዛ ንዴት ወደ ቤት ተመልሰው እንግዲህ ቤቲን ምን የሚያደርጋት ሁሉ ነው የጠፋበት ማለት ነው። እንዴት ሴት ሆነሽ በሴት ላይ ጨክነሽ እንደዛ ትያታለሽ? እንዴት እንደተጎዳች እያወቅሽ ቆይ እንዴት እንደዚህ ታደርጊያለሽ? ሲል እንግዲህ በጣም ተናገራት። ምታኛ ለእሷ ብለህ እኔን ምታኝ፣ አንቺም እኔም ጠንቅቀን እናውቃለን እኔና አንቺ በፍቅር ወይ ተዋደን ምናምን ነገር እውነተኛ ባልና ሚስት እንዳልሆን። ለኪያ ሄዶ መናገሩ ለምን አስፈለገ? ማወቅ ስላለባት። ከዚህ በኋላ በዙሪያ አትደርስም። እሷ መቼ ደረሰችብኝ? ሲጀመር እኔ ነኝ የደረስኩባት እንጂ አላት። እንግዲህ በጣም ተናደደች ቤቲ ማለት ነው። እናም እንግዲህ ኪያ ስሜቷ ከባድ ነው የሚሆንባት በነገራችን ላይ እና አንድ የምትወዱት ሰው ሲከዳችሁ በድንገት ከባድ ነው በእውነት። ዞሮ እንግዲህ አሁን ናሆሜ እኔ እኮ ለዛ እኮ ነው ኪራ ለሴቶቹ አትናገሩ ያለው። ወይ ጉድ! እንግዲህ የኪራን ቀለበት ቁምሳጥን ላይ አየችው ኪያ። ከዛ በኋላ እንግዲህ መርመራ ብትጠይቃትም ጽናት ቀባጠረች። ወይ ጽናት ግን ለውሸት አትሆንም በፍጹም ማለት ነው። ጽናት አሁን ለምሳሌ ኪራ መጋረጃው ስር ተደበቀ ከሶፋው ጀርባ መራዊት ስትመጣ እንዴ መሮስ እሺ ብታየውም ችግር አይፈጥርም። ፖሊሶች ቢመጡስ በዛ ሰዓት ወደ ኋላ እያየች ታወራለች። አንዴ ወደ ኋላ እየተገላመጠች እንዴ ይሄው እዚህ ጋር ነው ልትል ነው እኮ የቀራት። ወይኔ ማሳቀቄት ደግሞ መራዊትም ታዲያ ተደናግጣ የሆነ የደበቃችሁ ነገርማ አለ ልጄን አያቶቿ ጋር ትቻት ስለመጣው ብቻ አይደለም ብለው ሲሏትም ሀይ አረ ዝም ብለን ነው ምናምን አለች ጽናት። እንግዲህ 10-15 ጊዜ ያወራች በአንድ ጊዜ ማለት ነው ደንግጣ። ከዛ በኋላ መራዊት እንግዲህ ተመልሳ መጣችና ቤቷ የፖሊስ ጥያቄ ነው የጠየቀቻት፣ ለማወቅ ያላት ጉጉት ማለት ነው። መራዊት አያችሁ በቃ ማለት ሚስጥር እኮ እንደዚህ ነው የሚዛባው። በነገራችን ላይ ሚስጥር ከሆነ ሚስጥር ነው። የፈለገ ነገር ቢሆን አላወራም እኔ ለሰው የፈለገ አንድ ሰው ለሰው ልጅ ሚስጥር ብሎ ከነገራችሁ ያንን ሚስጥር ደግሞ ለሌላ ሰው ከነገራችሁ ታዲያ ምኑን ሰው ትባላላችሁ? የእውነቴን ነው። ስለዚህ መራዊት እንግዲህ ፈልፍላ ብትጠይቃትም አረ መሩዬ ምንም ችግር የለም ለዛም ነበረ እንግዲህ ለማንም እንዳትነግሩብኝ አለው ኪራ። ምክንያቱም አሁን መራዊት ከሰማች መራዊት ደግሞ ለሌላ ሰው ትነግራለች፣ ሌላኛው ሰው ደግሞ ለሌላ ሰው ይነግራል። ያ ነገር እየተዛመተ ይሄዳል። ከዛ በኋላ የኪራ ህይወትስ። እናም ዛሬ አማንን እንግዲህ አማን እዛው ባላችሁበት ቁሙ፣ አለበለዚያ ግን የማደርገውን አታውቁም። ሲጀመር ኪራና ናሆሜ አጥፍተዋል። ያው እንደዚህ አልነበረም በአንድ ቦታ መቆም፣ አንዱ ከኋላ አንዱ ከፊት ቀድሞ ይዛ ጊዜ እሱ ልጁን ሲይዘው ከኋላ የሆነ ነገር አድርገው አማንን መያዝ ይችሉ ነበር። ግን እንግዲህ አማን አሁን ካላመለጠ ኪራ ይይዘዋል። ይሄ እዚህ ጋር ወድቋል። አስቸጋሪ ነው እንግዲህ ኪራ ያለበት። ያለ
ኃጢአቱ ነው እየተንገላታም እየተሰቃየም ያለው ኪሩቤል። የእውነት ለመናገር ምንም ያደረገው ነገር የለም አቶ በላይን ማለት ነው። እንግዲህ ቤቲና ኤኖክ ናቸው ይሄን ጉዳይ የሚመለከታቸው። ኤኖክ ታዲያ አሁን ቤቲን በማግባቱ በጣም ተጸጽቷል። እውነተኛ ፍቅር ባይሆንም ያው በጣም እኔ እንደማልወድሽና እንደማልፈልግሽ እኮ ጠንቅቀሽ ታውቂያለሽ አይደል? እንደ ቤቲ ሄዶ ለኪያ መናገሩ ለምን አስፈለገ? እንድታቅ ብዬ ነው። አወቀች አላወቀች ለምን ግን እንደዛ ተጎርታ ሄደሽ መናገርሽ ለምን አስፈለገ? አንቺ ሴት አይደለሽም እንዴ? እንዴት በሴት ልጅ ላይ እንደዚህ ታደርጊያለሽ? መናገር ስለነበረብኝ ተናገርኩኝ። በቃ እንግዲህ ቤቲ እንዴት እንደምትሆን አይታችኋታል ማለት ነውና ከዛም ወንድሜን የት እንደደበቃችሁት አላውቅም። ወንድሜ የሆነ ነገር በእናንተ እጅ ላይ እንዳለ የሰማው ቀን ግን ምን እንደማደርግሽ አታውቂኝም። ኪያ ማነች ብለሽ ስለኔ በደንብ አጣሪ አለቻት ማለት ነው። እንግዲህ ያጠበቃ ተብዬውም በእኔ ህይወት ውስጥ አትግባ፣ አንተ ጠበቃ ነህ፣ የሚመለከት ስለ ሌላው ስለ ህግ እንጂ ስለ ግል ህይወቴ አይደለም፣ እባክህ በግል ህይወቴ እንዳትገባ አለችው። አሁን ለታ ዛሬ ደግሞ እንግዲህ ምን ሆነክ ነው ምናምን ስትለው ፍቅረኛ ያልኩት ሄኖክ አግብቷል ምናምን ስትለው እንግዲህ እሱ ደስ አለው። ምክንያቱም ኪያን ይወዳታል ይሄ ጠበቃ ተብዬው ማለት ነው። ከዛ በኋላ ጠበቃው ደግሞ ሄኖክን መንገድ ላይ አግኝቶ ነገረው ማለት ነው። አንተ ጠበቃ ነህ እንጂ ስለ ኪያ ሆነ ስለ እኔ ህይወት ምን የሚመለከት ነገር አለ? አርፈ ስራህን ብትሰራ ይሻልሃል፣ አለበለዚያ ግን የማደርገውን አላውቅም ብሎ ገፍትሮ ጥሎት ሄደ። ከዛ ከሱ አምጦ ሲመጣ ሄዱና ሀኒቾ መጡ። ሀኒዬን ግስ ወዳት የእውነት ቀዌ እንግዲህ እነሱም እርርድብ እናደረጉት። በተለይ ሀና እየሳቀች ነው ትዕግስቱን ያስጨረሰችው ማንን ኤኖክን ማለት ነው። በጣም ፈገግ እያለች የኪያን ሰለብሬት ልናከብርላት ነው ዛሬ። በጣም በቃ ካንቴ የተገላገለችበት ቀን ነው ዛሬ። ኪያ በጣም ደስ ብሏታል እያለች በተቃራኒው ነው እየነገሩ ያሉት። እንግዲህ እንደከፋት ያውቃል። ምክንያቱም እሱም ይወዳታል፣ እሷም ተወደው ነበረ። በትንሽ ነገር ተጣሉ። ኪራ ደበደበኝ ባንቺ ምክንያት፣ ስለዚህ እሱ ማን ስለሆነ ነው እኔን የሚመታኝ ብሎ ያው ከእሷ ጋር በመጣላት ከእሷ ራቀ ማለት ነው እንጂ የሆነ ጠበቅ ያለ እንትን አልነበረም ጥላቸው። ግን ዞሮ እንግዲህ ኪያ አሁን ያለችበት ሁኔታ ከበድ ይላል እሷ ማለት ነው እውነት ለመናገር እና ሄኖክ በነገራችን ላይ ቤቲና ሄኖክ በቅርቡ እያዛሉ ታላችሁ። አማን ኪራ ይይዘዋል። ከዛ በኋላ አማን የገባበት ቦታ ፖሊስ ሊደውልበት ይችላል ማለት ነው። ከዛ በኋላ እንግዲህ ያደረገውን ነገር በሙሉ ያደርጋል ማለት ነው። አማን እውነታውን ያውቃል እኮ ሲጀመር ሄኖክና ቤቲ እንደዚህ እንዳደረጉ ጠንቅቆ ያውቃል። ግን ኪራን ነፃ ላለማውጣት ፈልጎ ነው ይሄ አማን ተብዬው ማለት ነው። አንድ ብቻ ኪራ እጅ ቢገባ ከዛ በኋላ የሚሆነውን ወዶም ሳይሆን በግዱ ይናገር ነበረ። ግን አሁን ኪራ እጅ እንዴት ይገባል? ናሆሜም እዚህ ጋር ከልጁ ጋር ብቻ ሆኗል። ስለዚህ ኪራ ብቻውን ሮጧል። ደግሞ እንደገና ኪራን የሆነ ነገር እንዳያደርገው። ታዲያ ቤቲ መንገድ ላይ ይዛው የት ነው የምትሄደው? አማን ፖሊሱ ያገኘህ ምን እንደሚያደርግ አታውቅም እንዴ? በእኔ ህይወት አይመለከትሽም፣ ዞር በይ ከዚህ በኋላ እዚህ አጠገብ እንዳላይሽ፣ ይሄ የመጨረሻዬ ነው ነግሬሻለሁ። አንተ ያለህ እንደዚህ እየሆንክ ያለውን ሄጄ ለሄኖክ ብነግረው ሰከንድ አይፈጅበትም። ከዛ ቤት መንቅሮ ሲወጣ ባክሽ እያስፈራራሽ ነው እንዴ? ሄኖክ ትላለች እንዴ? እኔ እኮ ወንድ ነኝ፣ አንቺ ለሱ ማን መስሎሽ ከሆነ ተሳስተሻል ብሎ እንግዲህ እሷን በጣም ተናገራት። አሁን ዞር በይልኝ ከመንገዴ ላይ አለበለዚያ ጥሩ ነገር አይፈጠርም አላት። ከዛ እሷም ደግሞ ቆይ አማን ምንድን ነው የደበቅከው? ከኋላ የሆነ ነገር ደብቀሃል፣ አይመለከትሽም፣ ዞር በይልኝ አማን ተናገር ብያለሁ፣ ምንድን ነው የደበቅከው ብትለውም ቤቲ ትዕግስቴን አትፈታተኝ፣ አንቺ ማነሽና ነው ስለ እኔ የምትጠይቅኝ? ምን አገባሽ? ምንስ ቢይዝ ይመለከትሻል? ከዚህ በኋላ ግን በህይወቴ ትገቢና እመኝኝ ጥሩ ነገር አይፈጠርም ብሎ እንግዲህ ገፍትሮ ጥሏት ሄደ ማለት ነው። እሷም በጣም እንደነገጠች ወደምትሄድበት ሄደች ማለት ነው። ከዛ ማማን እንግዲህ ልጁን እንዴት እኔ እናንተ ልንገናኝ ቻል? ማለትም እኔ እናንተን የሚያገናኝ ምንም አይነት ነገር የለም፣
ሲቀጥል ደግሞ ይህ አመርማሪ ፖሊስ ከጀርባ አስከትለ ከሆነ እመነኝ የተፈጠርክበትን ቀን እንድትቆጥር አድርግሃለሁ። እኔ አማን ላመንኩበት ነገር ወደ ኋላ አልልም ብሎ እንግዲህ ጭራሽ እያስፈራራው ነበረ ማለት ነውና ከዛ በኋላም እንግዲህ ልጁም ያው መናገር ያለበትን ነገር እባክህን እኔ ምንም ነገር ፈልጌም አይደለም ምንም ነገር አስቤም አይደለም ግን እውነታውን እንድነግርህ ብቻ እድሉን ስጠኝ ብሎ ነበረ። እነ ኪራ ስላስጨነቁት ነው። ግን ደግሞ ልጁ እንዲሁ በቀላሉ የሚሸወድ ሰው ስላልሆነ ድንገት እነ ኪራን አያቸው። ከዛ በኋላ እንግዲህ ነገሩ እንዳያችሁት ነው ማለት ነው። አከናውኖት ጥሎት ሄደ። በዛ ሰዓት አማን በጣም ነበረ እንትን ያለው ልጁ ላይ እንግዲህ ጫር አድርጎት መሰለኝ ሄደው ልጁ ብሎ ወደቀ። ኪራን እንግዲህ ካገኘው ልጁ ከባድ ሰው ነው። ምናልባትም አማን አሁን ላይ ተስፋ ቆርጧል። ቢያዝም ባልያዝም የሚለው ነገር ላይ ስለሆነ የሆነ ጉዳት ሊያደርስበት ይችላል። ኪራ ላይ ራሱ እንግዲህ ይንቀላቅም። ኪራ ዞሮ ነጻ ይወጣል። ነጻ የሚወጣበትም ቀን ቅርብ ነው፣ ሩቅ አይደለም። ስለዚህ ከዚህ በኋላ ደግሞ እንግዲህ የሚሆነውን ነገር አብረን እናያለን ማለት ነው። እና ኪያ ሄኖክ ስለቀረባት ብዙም አላዘነችም። ውስጧ ቢያርም ብዙም እንትን አላለችም። ግን ያናድዳል አይደለ? አንዳንዴ የምትወዱት ሰው በድንገት ተነስቶ ሲከዳችሁ በጣም ነው የሚያስጠላው። እና ብቻ ዞሮ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።